በስልጤ ዞን ምስራቅ ስልጤ ወረዳ የሎቄ ፋቃ ቀበሌ ነዋሪዎች ናቸው። በቀበሌያቸው የንጹህ መጠጥ ውሃ ማግኘት ለነሱ ችግር ብቻ ሳይሆን ትልቅ ፈተና እንደሆነ ይናገራሉ። ታይሶጅ በሶዝ ዝንጫ ቆበኖቄ ወጣናኔ እኛ በውሃ ችግር ምክንያት የተለያዩ ውጣ ውረዶችን ማለፍ ግዴታችን እየሆነ ነው። ልጆቻችን ውሃን ፈልጎ ከትምህርት ገበታ ይቀራሉ። ሴቶችም በአግባቡ ልጆቻቸውን ለማሳደግ እየተፈተኑ ናቸው። ውሃ ነው የምንጠጣው። ውሃውን ለማምጣት ረጅም ርቀት ነው የምንጓዘው። ስለዚህ ልጆቻችንም እኛም በየጊዜው ጤናችን ይታወካል። ለውሃ ወለድ በሽታዎች እንጋለጣለን። አሁን እንደ ሎቄ ፋቃ ቀበሌ ያሉ የንጹህ መጠጥ ውሃ ችግር ዛሬም ለነዋሪዎቹ ፈተና ሆኖ ቆይቷል። በዱንያ በመላእክ በፖትኮትካ ወቅት ከፉን ጋም ስሙ የወልድ ጠራት በኖታሙ በሌግለናሙ የጉድማዋም ልጅ ገረት ቀሎ ደንማሙ ከመጂጉ ትልማት ባዳሙ በላታም ግር ባት መውጠቃ ያቃቃትሙ የንቀላኔ በጋግቡተክም በጋረካ ምቃት ለፍቶት ለባሰብካ ባለቂጫ በቻሎትካ ተቶት የንጎለምካ በዱንያ በመላእክ በቆትኮትካ ወቅት ከኩን ጋም ስሙ የወልድ ጠራት ባንሞታሙ ለላተቶት የንጎለምካ በዱንያ በመላእክ በቆትኮትካ ወቅት ከኩን ጋም ስሙ የወልድ ጠራት ባንሞታሙ ተስረት በተክ ስርጉርመካ የላተቶት ይድንና ስቅፉቹካ ደብረወርቅ አልወተልዌት ባሊካ በዱንያ በመላእክ በፖትኮትካ ወቅት ከፉን ጋም ስሙ የወልድ ጠራት ባንሞታሙ